ዛሬ ያደከማችሁ ነገር ምንድነው? ከደከምሽበት ዛሬ የምትወጪው በእግዚአብሔር ቃል ነው። ትንቢተ ኤርምያስ ምዕራፍ 29 ቁጥር 10 ላይ እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ ጎበኛችኋለሁ፣ ወደዚህም ስፍራ እመልሳችሁ ዘንድ መልካሚቱን ቃሌን እፈጽምላችኋለሁ። ለእናንተ የማስባትን ሐሳብ እኔ አውቃለሁ፣ ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። የኔ ዘመን አይበቃም ወይ? የጭንቅ ዘመኔ፣ የመከራ ዘመኔ፣ የመጠበቅ ዘመኔ፣ የሸለቆ ዘመኔ፣ የምርኮ ዘመኔ አይበቃም ወይ ብላችሁ ላላችሁ የእግዚአብሔር መንፈስ እንዲላችኋል፣ በቃ። የግዞት ዘመን በቃ። የማልቀስ ዘመን በቃ። የመገፋት ዘመን በቃ። የምርኮ ዘመን በቃ። ሁሉም ነገር መቋጫ አለው። ሁሉም ነገር መጨረሻ አለው። የእናንተ ግብ መልካም ነው። የእናንተ ፍጻሜ ሰላም ነው። እግዚአብሔር ነገራችሁን ለሰላም ያደርገዋል፣ ለበጎ ይለውጠዋል፣ ለመልካም ይለውጠዋል፣ ለክብር ይለውጠዋል፣ ለሕይወት ይለውጠዋል፣ ለትንሣኤ ይለውጠዋል። በሕይወት ጉዞ ላይ ለሚነሳባችሁ ጥያቄ ሁሉ እግዚአብሔር መልስ ነው። ከቃል በኋላ ጥያቄ አለ፣ ፈተና አለ፣ ወጀብ አለ፣ ማዕበል አለ፣ መገፋት አለ፣ ብዙ ቻለንጆች አሉ። ግን ልንገራችሁ፣ አሁን ላይ የገጠመሽን መከራ፣ የገጠመን ችግር የቀደመ ቃል አለ። አሁን ደግሞ ካለበት ምዕራፍ የምትወጣው መጀመሪያ በተነገረልህ በመጣው በቀደመ በእግዚአብሔር ቃል ነው። ኢየሱስ ጌታ። ዛሬ አንድን ሰው ከገባበት የሚያወጣ ቃል መጥቷል። ከገባሽበት ሕይወት፣ ከገባህበት ጉዳይ ዛሬ የምትወጣው በእግዚአብሔር ቃል ነው። ላይክ ዮሴፍ ከመከራ በፊት ወደ ሕይወቱ የመጣ ቃል አለ። ገና በጠዋቱ ገና ልጅ ሆኖ የመጣለት ቃል አለ። ለዮሴፍ የተነገረለት በመከራ ውስጥ እንደሚያልፍ ሳይሆን ፍጻሜውን ነው ያሳየው። እግዚአብሔር ንጉሥ እንደሚሆን ነው፣ ኪንግ እንደሚሆን ነው። አሜን ነው ወይ? ቃል ከመጣ በኋላ ወይም ህልም ካለመ ማግስት ወደ መከራ ገባ። በወንድሞቹ ወደ መገፋት ገባ፣ ወደ ባርነት ገባ፣ ተሸጠ ዮሴፍ። በዛ ሁሉ መከራ ውስጥ አለፈ፣ እስር ቤት ገባ። ግን መዝሙረኛው ዳዊት በመቶ ምዕራፍ 5 ላይ ስለ ዮሴፍ ሲናገር ነበረ። ዮሴፍ ለባርነት ተሸጠ፣ እግሮቹ በእግር ብረት ደከሙ አለ። ታውቃላችሁ፣ የባርነት ዘመን፣ የባርነት ሕይወት በጣም ያደክማል፣ በጣም ያስጠላል። እግሮቹ በእግር ብረት ውስጥ ገቡ አለ። እግሮቹ ደከሙ። ከምን? ብረት አለ። ያደከመው ብረት። ዛሬ ያደከመሽ ጉዳይ ምንድን ነው? ያደከመ ነገር የለም። ዛሬ ያደከማችሁ ነገር ምንድን ነው? ከደከምሽበት ዛሬ የምትወጪው በእግዚአብሔር ቃል ነው። ከመከራ በፊት በተነገረልሽ በተገባልሽ በእግዚአብሔር ቃል፣ በዛው ቃል ትወጣላችሁ፣ በዛው ቃል ትፈታላችሁ፣ በዛው ቃል ትጎበኛላችሁ። ኢየሱስ ጌታ ነው። የእግዚአብሔር ቃል ይላል እስኪመጣለት ድረስ የእግዚአብሔር ቃል ፈተነው። በቃል ትቀባላችሁ፣ በቃል ትለያላችሁ፣ በቃል ትመረጣላችሁ፣ በቃል ወደ ፈተና ትገባላችሁ፣ በቃል ደግሞ ትወጣላችሁ። ዛሬ አንድ ሰው ከሆነ ግዞት፣ ከሆነ የምርኮ ሕይወት ዛሬ ለአንድ ሰው አውጃለሁ፣ በኢየሱስ ስም በቃል መውጣት ይሆንላችኋል። የእነዚያ ዘመን 70 ዓመት ነበር። ያንቺ ስንት ዓመት ይሆን? የባርነት ዘመን፣ የጭንቅ ዘመን፣ የመከራ ዘመን፣ የምርኮ ዘመን ያንቺ ስንት ዓመት ይሆን? 2 ዓመት፣ 4 ዓመት ወይ 70 ስንት ዓመት ይሆን? ግን ዛሬ ቃል መጣ። መጽሐፍ ናገር በተፈጸመ ጊዜ ስለ ታይም ያወራል እንደሚል ዛሬ ጸልያለሁ በኢየሱስ ስም የመከራ ዘመንሽ ዛሬ አበቃ። የመከራ ሲዝን አበቃ። ይህን ቪዲዮ የምታዩ ሰዎች ለእናንተ መጥቷል። እርግጠኛ ነኝ እየሰማችሁ ያላችሁ ወደ ውስጣችሁ የሚገባ መንፈስ አለ። ኢየሱስ ጌታ። ቢኮዝ ቃሉ ሕያው ነው፣ ቃሉ መንፈስ ስለሆነ ዛሬ ለአንድ ሰው መውጣት ሆነ መከራ፣ ችግር፣ ስቃይ፣ ሐዘን፣ ዋይታ፣ መገፋት፣ ስደት፣ ባዶነት፣ ጭንገፋ፣ መርገም፣ አለመከናወን፣ ፍሬያማ አለመሆን፣ ስኬታማ አለመሆን፣ ግዞት፣ የምርኮ ሕይወት ዛሬ በኢየሱስ ስም ተፈጸመ። ሻሎም